ሊል ዋይን ማለት ዓለማችን ላይ ካሉ ራፐሮች ውስጥ እንደ አርአያ የሚታይ ትልቅ ራፐር ነው። 2000ዎቹ አጋማሽ ላይም ስሙ ገኖ በብዙዎች ተወዳጅ ነበር። በቅርብ ዓመታት ግን ብዙ ሰዎች የሊል ዋይን የሙዚቃ ችሎታ ላይ ጥርጣሬ ያሳዩ ሲሆን እድሜው እየገፋ ሲመጣና የሚጠቀማቸው ሱሶች ከአቅም በላይ ሲሆኑ የሙዚቃ ችሎታውም አብሮ ወርዷል። በዚህ ቪዲዮም ለምን ሰዎች ሊል ዋይንን እንደሚጠሉትና አደገኛ ስለሆነው ሱሱ እናያለን። ላይክ እንዳይረሳ። ወደ ቪዲዮው። ሊል ዋይን ፕራይሙ ላይ ያለ የሚውዚክ ቻርቶችን እንደሱ የሚቆጣጠር ራፐር አልነበረም። ሁሌም የሚያወጣቸው ሚክስቴፖችና አልበሞች ሂት የማይጠፋቸው ሲሆን ለዚህም ጓደኞቹ ምስክር ናቸው። I'm in the studio with Wayne. Wayne was at Hit Factory. He had like the one upstairs, his own little corner. He was in the studio. He was smoking like he's smoking now. The only difference is he was rapping, smoking, rapping, and he did like 30 records in my face. በአሁኑ ጊዜ ያሉ የተለያዩ ራፐሮችም ከሊል ዋይን ብዙ ነገሮችን እንደተማሩ ይናገራሉ። ይህም ደግሞ በሙዚቃ ብቻ ሳይሆን አንድ ራፐር እንዴት መልበስ እንዳለበትና እንዴት ራሱን መጠበቅ እንዳለበት ተምረዋል። አንድ ቀን እንኳን ሊል ኡዚ ቨርት ኢንተርቪው ላይ ቀርቦ ያለ የሊል ዋይን አለባበስ ኢንፍሉዌንስ እንደሚያደርገው የተናገረ ሲሆን ሙዚቃ እንዲጀምርም ዋነኛው ምክንያት ሊል ዋይን እንደሆነ ጨምሮ ተናግሯል። Look at me, bro. Just look at me and what you see. I learned Lil Wayne. I wanted to be Lil Wayne. I would talk when I was younger. Girls would say I look like Lil Wayne, so I would run with it. ይህ ሁሉ ክብርና እውቅና ያለው ሊል ዋይንም በአሁኑ ሰዓት ሁሉም ሰው ፊቱን አዙሮበታል። ይህም እንዴት እንደተጀመረ ልንገራችሁ። አንድ ቀን ሊል ዋይን በተወለደባት ከተማ ኒው ኦርሊያንስ አንድ ኢቨንት ላይ ፐርፎርም እንዲያደርግ ተጋብዞ ነበር። በጊዜውም ሃት ቦይሶች ጋር አንድ ላይ በመሆን ፐርፎርም ያደረጉ ሲሆን ይህ የሊል ዋይን ፐርፎርማንስ ግን በጣም የሚያስጠላ ነበር። ይህን ቪዲዮም ብዙዎች እየተቀባበሉ የቀለዱበት ሲሆን የሊል ዋይን አድናቂዎችም አንገታቸውን ደፍተዋል። ሊል ዋይን እንደዚህ ለመሆኑ የተለያዩ ምክንያቶች ቢቀርቡም ዋነኛው ነገር ግን አዘውትሮ የሚጠቀመው ሱሱ ነው። በተለይ ከስፕራይት ጋር ሚክስ እየተደረገ የሚሰራው አደገኛ መጠጥ ተጠቃሚ የሆነው ሊል ዋይን በጊዜ ሂደት ድምፁ እንዲቀየር ያደረገው ሲሆን ይህንንም በራሱ አንደበት ተናግሯል። ስለ እነዚህ ሱሶቹ አደገኛነት ወደ መጨረሻ በደንብ እናወራለን። አሁን ግን የሊል ዋይንን ችግሮች እንመልከት። ሊል ዋይን እዚህ ስቴጅ ላይ ከመቅረቡ በፊት ሱፐር ቦል ተካሂዶ የነበረ ሲሆን በጊዜውም ሊል ዋይን ሃፍ ታይም ላይ ፐርፎርም ለማድረግ ከፍተኛ ፍላጎት ነበረው። ነገር ግን ሊል ዋይን እንዳረጀ የተረዱት የሱፐር ቦል አዘጋጆች ለኬንድሪክ ላማር እድሉን ሰጥተውታል። ሊል ዋይንም አንድ ቀን ፐርፎርም አድርጎ ከጨረሰ በኋላ የሱፐር ቦል ሃፍ ታይም ሾው ላይ እኔ ነበርኩ ፐርፎርም ማድረግ የነበረብኝ ብሎ ተናግሯል። on stage for the Super Bowl one day in front of my mom, and I worked my ass off to get that position, and it was ripped away from me. ሊል ዋይን ይህን ካለ በኋላም ብዙ ሰዎች ኮሜንት ላይ ሲሰድቡት ነበር። ሊል ዋይን ፕራይሙ ላይ ያለ አሪፍ ራፐር ነበር። በአሁኑ ሰዓት ግን እንኳን ሱፐር ቦል ላይ ፐርፎርም ለማድረግ ቀርቶ ተራ ሾዎች ላይ እንኳን በስርዓት መዝፈን አይችልም። ይህ ሐሳብም የብዙ ሰዎች ሲሆን ሊል ዋይንንም አርፈህ ተቀመጥ ብለውታል። በጊዜውም ሊል ዋይን ኬንድሪክ ሱፐር ቦል ላይ ፐርፎርም እንደሚያደርግ ሲሰማ የተናደደ ሲሆን የምትመለከቱትን ቪዲዮም ሰርቷል። ሊል ዋይንም የሱፐር ቦል ሾውን ስቴጅ ተቀምቻለሁ ብሎ የተናገረ ሲሆን ብዙ ሰዎችም ሲጀመርም ያንተ ስላልነበር ተቀምቻለሁ ማለት አትችልም ብለውታል። ሊል ዋይን ሱፐር ቦል ሾው ላይ ፐርፎርም እንዳያደርግ ካገዱት ምክንያቶች ውስጥ አንዱ የተለያዩ ሾዎች ላይ በሚያሳያቸው ባህሪዎቹ ምክንያት ሲሆን ለምሳሌ ሃይ ታይምስ ካፕ ላይ ፐርፎርም ካደረገ በኋላ ከእንግዲህ እንዳጠሩኝ ብሎ አዘጋጆቹን ሰድቧቸው ነበር። በሌላ ጊዜ ደግሞ ለ30 ደቂቃ ብቻ ፐርፎርም ካደረገ በኋላ ማይኩን ወደ ህዝብ በመወርወር ከስቴጅ ወርዷል። ሌላው የሊል ዋይን የፐርፎርማንስ አስተማማኝነት ላይ ጥያቄ የሚያስነሳው የጤናው ጉዳይ ሲሆን በከፍተኛ ሁኔታ የሚጠቀማቸው እጾች እያደከሙት በተለያዩ ጊዜያት ሾዎች እንዲሰረዙ ሆነዋል።
ለምሳሌ በ2017 ላስ ቬጋስ ላይ የነበረው ሾው የተሰረዘ ሲሆን ለዚህ ምክንያቱም ሲጀር አጋጥሞት በመውደቁ ነበር። አብዛኛውን ጊዜም ራፐሮች የሚወስዷቸው ፒሎች ከሌሎች እጾች ጋር ሚክስ ሲደረጉ ሲጀር የሚያጋጥም ሲሆን በ2013ም በተመሳሳይ ይመጣል ተብሎ እየተጠበቀ ያለ ያረፈበት ሆቴል ውስጥ ሲጀር አጋጥሞት ወድቆ ተገኝቷል። ይህንን ሱሱን እንዲያቆምም ብዙ ሰዎች የሚመክሩት ሲሆን እሱ ግን አሁን ድረስ እየተጠቀመ ይገኛል። በተለይ ደግሞ ፐርፕል ድሪንክ የተሰኘውን እጽ በከፍተኛ ደረጃ የሚጠቀም ሲሆን በተለያዩ ጊዜያትም ኢንተርቪው ላይ ሲቀርብ ለዚህ መጠጥ ያለውን ፍቅር ይናገራል። With this promethazine mixed with codeine, which you all know is syrup. I started drinking it because I'm from South New Orleans. I was young and I watched Michael Jordan Game 6 and made me want to go right into my driveway and shoot around. Well, I was also young and I listened to Pimp C and they said we drinking that lean. ይህ ድራግ እንደ ፒምፕ ሲ ያሉ ታላላቅ ራፐሮችን ህይወት የነጠቀ ሲሆን ሊል ዋይንም ለምን አታቆምም ተብሎ ሲጠየቅ ይህንን መጠጥ ያቆምኩ ቀን ሆዴን በጣም ያመኛል፣ ኖርማል ሰውም መሆን አልችልም ያለ ሲሆን ይህም ይህ ድራግ ምን ያክል አደገኛ እንደሆነ ያሳያል። ይህ ሱሱ የመረረው ሊል ዋይንም አይ ፊል ላይክ ዳይን በተሰኘው ዘፈኑ እጾችን ላለመጠቀም እንደሞከረ ነገር ግን እንዳልቻለ የገለጸ ሲሆን ድራግ ባልወሰደ ጊዜም እየሞተ እንደሚመስለው ዘፍነዋል። ሊል ዋይን ግን ይህ መጠጥ ብቻ አልነበረም ሱሱ የነበረው። ዲሴምበር 2019 ላይ ፕራይቬት ጄቱ ሲፈተሽ በወርቅ የተለበጠ ሽጉጥን ጨምሮ ኤክስታ፣ ማሪዋና፣ ሄሮይን፣ የተለያዩ ፔንኪለሮችና ፋርማሲ ብቻ የሚገኙ ፕሪስክሪፕሽን ድራጎች ተይዘዋል። እስካሁን የጠቀስኩላችሁ ድራጎች ዓለማችን ላይ አሉ የሚባሉ አደገኛ እጾች ሲሆኑ ሊል ዋይንም የእነዚህ ሁሉ እጾች ሱሰኛ ነው። አሁንም የ43 ዓመቱ ሊል ዋይን ሱሶቹን ያላቆመ ሲሆን ይህም ሱፐር ቦል ላይ እንዳይቀርብ ዋነኛ ምክንያት ነው። ሊል ዋይን 90% የሚሆነውን ጊዜ ፐርፕል ድሪንክ ሲያስተዋውቅ የነበረ ሲሆን ለተለያዩ ታዳጊና ወጣቶችም መጥፎ አርአያ ነበር። ዓለማችን ላይ ይህንን ፐርፕል ድሪንክ በብዙዎች እንዲታወቅ ያደረጉ ሰዎች ውስጥ ሊል ዋይን አንዱ ሲሆን ሊል ዋይንን አይተው መጠቀም የጀመሩ የተለያዩ ራፐሮችም ህይወታቸው አልፈዋል። ሊል ዋይንም ሂፕሆፕን ኔጌቲቭሊ ኢምፓክት አድርጓል በሚል ሱፐር ቦል ሾው ላይ እንዳይቀርብ ተከልክሏል። ምንም እንኳን ሊል ዋይን እንደ ድራግ አጠቃቀሙ ሰውነቱ ባይጎዳም ሜንታሊ ግን የተለያዩ ችግሮች ደርሰውበታል። ለምሳሌ የመርሳት በሽታ ያጋጠመው ሲሆን የራሱን ግጥም እንኳን በስርዓት አያስታውስም። አድናቂዎቹም ዘፈኖቹን ቃል በቃል ሲዘፍኑ እሱ ግን መሃል ላይ ይጠፋውና ሲደናገር ይታያል። እውነት ለመናገር ይህ ሁሉ የተፈጠረው ሊል ዋይን በሙዚቃ ኢንዱስትሪው ረጅም ጊዜ በመቆየቱ ብዙ ሙዚቃዎችን ስላወጣ ሲሆን ቢሆንም ግን የራስን ዘፈን አለማወቅ ደግሞ ትልቅ ችግር ነው። ለምሳሌ እዚህ ኢንተርቪው ላይ ቀርቦ ያለ አንድ ሰው ከሊል ዋይን ላሊፖፕ የተሰኘው ዘፈን ላይ አንዷን ላይን ይዘፍንና ይቺ በጣም የተመቸችኝ ግጥም ናት ያለ ሲሆን ሊል ዋይን ግን ይህንን ግጥም አላስታውስም ብሎ ተናግሯል። Come on, Wall. Help me out, Wall. Sex is great sex. Better use the latex, because you don't want that latex. I think I'm latex. ሎሊፖፕ የተሰኘው ሙዚቃ ከ16 ዓመት በፊት የተለቀቀ ሲሆን ሊል ዋይንንም ወደ ሜንስትሪም አርቲስትነት ያስገባው ዘፈን ነው። ዩቲዩብ ላይም 700 ሚሊዮን እይታ ያለው ሲሆን ይህንን ትልቅ ዘፈንም አላስታውስም ብሎ መናገር በጣም ከባድ ነው። ይህንን ችግር ለመቅረፍም ሊል ዋይን በስልኩ ጎግል ላይ እየገባ የራሱን ላይሪክሶች እንደገና ያጠናቸዋል። ይህንንም አንድ ኢንተርቪው ላይ ራሱ ተናግሯል። Google history is going, and you press L. The first thing gonna come up is Lil Wayne lyrics. I literally have to Google my lyrics to make sure I didn't say certain stuff. Oh my God! Before. Yo, I swear to God, I do that too. Man, that's how long we've been doing this shit. Yeah, I just did that shit last night. ጁን 6 የተለቀቀው The Cartel 6 የተሰኘው የሊል ዋይን አልበም በብዙዎች ቅሬታ አስነስተዋል። ይህ አልበም 108,000 ኮፒ በመጀመሪያው ሳምንት የሸጠ ሲሆን ቢልቦርድ ላይም ሁለተኛ ነበር የተቀመጠው። እነዚህ ቁጥሮችም በጣም አሪፍ ሲሆኑ ለሊል ዋይን ግን ትንሽ ናቸው። ለምሳሌ እንኳን ከዓመታት በፊት የለቀቀው The Carter 5 አልበም በመጀመሪያው ሳምንት ብቻ 480,000 ኮፒዎችን ነበር የሸጠው። ይህም የሚያሳየው ምን ያክል
ተወዳጅ እንደነበር ነው። ከሊል ዋይን የሚመቻችሁን ዘፈን ኮሜንት ላይ ጻፉልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።